ዜናው በዝርዝር የኢትዮጵያ የተቃውሞ ፖለቲካ መሪዎችና አክቲቪስቶች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ የሚል ጥሪ ያቀረቡበትን ትዕይንተ ህዝብ በበይነ መረብ አማካኝነት እያካሄዱ ነው። በዩቲዩብ በቀጥታ እየተሰራጨ በሚገኘው መርሃ ግብር ከተለያዩ ብሔሮችና ድርጅቶች የተወከሉ ፖለቲከኞች፣ ተንታኞችና አክቲቪስቶች ይካፈሉበታል። ትዕይንተ ህዝቡን ያቀናጀው የአብሮነት ኢትዮጵያ አስተባባሪ አቶ ልደቱ አያሌው ጠቅላይ ሚኒስትር አብይ አህመድና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ 4 ፖለቲከኞች ንግግር እንዲያደርጉ ተጋብዘው ሳይገኙ መቅረታቸውን ተናግረዋል። አቶ ልደቱ በመርሃ ግብሩ መክፈቻ በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት መቀልበስ አለበት ብለዋል። ያ ካልሆነ ግን የመጨረሻ ጣፈንታችን መፈራረስ ሊሆን ይችላል ሲሉ አስጠንቅቀዋል። የኢትዮጵያ ሰላም ወደ ነበረበት መመለስ ወሳኝ፣ አስቸኳይና ግዴታ እንደሆነ ልሂቃኑ መስማማት እንደሚኖርባቸው የተናገሩት ፕሮፌሰር ህዝቅኤል ገቢሳ በበኩላቸው በዚህ ላይ ለመገናኘትና ለመደራደር መዘጋጀት እንዳለባቸው ጥሪ አቅርበዋል። ልሂቃኑ በሰላም አስፈላጊነት ላይ ከተስማሙ ለትግበራ የሚያግዝ ተጨባጭ መርሃ ግብር ሊኖር ይገባል ብለዋል። የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ባሰሙት ንግግር በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል የሚል መልእክት አስተላልፈዋል። የእናት ፓርቲ ሊቀመንበር ሰይፈ ስላሴ አያሌው በበኩላቸው ድርድር በአስቸኳይ እንዲጀመር የፖለቲካ እስረኞች፣ የማህበረሰብ አንቂዎች፣ ጋዜጠኞችና በማንነታቸው ታስረዋል ያላቸው ዜጎች እንዲፈቱ ጥሪ አቅርበዋል። በመርሃ ግብሩ ከተሳተፉ መካከል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሰብሳቢ ራሄል ባፌ፣ የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው እንደዚሁም የኦሮሞ ፌዴራላዊ ኮንግረስ አመራሮች አንዱ የሆኑት አቶ ጀዋር መሐመድ ይገኙበታል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች በፖለቲካና በብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ ስራ ክፍል አስታወቀ። በሁለቱ ክልሎች አዋሳኝ አካባቢዎች የተቀሰቀሰ ግጭት ሳቢያ ከ11 ሺህ በላይ ሰዎች መፈናቀላቸውን በዳይሬክተሮች ጀነራል ደረጃ የተዋቀረውና የህብረቱን የሰብአዊ እርዳታና የሲቪል ሰዎች ጥበቃ የሚያስተባብረው የስራ ክፍል ያወጣው መግለጫ ይጠቁማል። በመግለጫው መሰረት በኦሮሚያ ክልል ሳሲግዋ ወረዳ ሃሮ ዋታ ቀበሌ በተፈጸመ ጥቃት ከቀያቸው የተፈናቀሉ 5500 ገደማ ሲቪል ሰዎች በመንግስት መስሪያ ቤቶች ተጠልለው ይገኛሉ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል የተነሱ ማንነታቸው የማይታወቅ ታጣቂዎች በፈጸሟቸው ጥቃቶች 5900 ገደማ ሰዎች መፈናቀላቸውን የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ መስሪያ ቤት አስታውቋል። ከነዋሪዎች መካከል ህይወታቸውን ያጡ ወይም የተጎዱ መኖራቸውን መግለጫ ይጠቁማል። ተፈናቃዮቹ የምግብና ምግብ ነክ ያልሆኑ እርዳታዎችና የደህንነት ጥበቃ እንደሚሹ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ ማስታወቁን በትላንትናው መግለጫ ላይ ሰፍሯል። በደቡብ ኦሞ ዞን ዳሰነች ወረዳ በተከሰተ ጎርፍ 1753 አባወራዎች ከቀያቸው መፈናቀላቸውን የአካባቢው መንግስት አስታወቀ። በወረዳው ጎርፍ የተከሰተው የኦሞ ወንዝ ሞልቶ መደበኛ የመፍሰሻ አቅጣጫውን ለቆ በመውጣቱና የቱርካን ሐይቅ መደበኛ የውሃ ይዞታውን በከፍተኛ ፍጥነት በመልቀቁ እንደሆነ የዳሰነች ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ትላንት አርብ አስታውቋል። በወረዳው በተከሰተው ጎርፍ ምክንያት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውን የዳሰነች ወረዳ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኡስማን ሰይድ መናገራቸውን መግለጫ ይጠቁማል። ከኢትዮጵያ ወደ ኬንያ ወደሚገኘው ቱርካና ሐይቅ የሚፈሰው የኦሞ ወንዝ እየሞላ የአካባቢውን ነዋሪዎች ሲያፈናቅል የአሁኑ የመጀመሪያው አይደለም። ከዚህ ቀደም በተከሰተ ተመሳሳይ የጎርፍ አደጋ ከቀያቸው የተፈናቀሉ ሰዎች አሁንም በ3 ቦታዎች በጊዜያዊነት ተጠልለው እንደሚገኙ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ መሪሁን ፍቅሩ መናገራቸውን የክልሉ የመንግስት ኮሚኒኬሽን ቢሮ ከትላንት በስቲያ ሐሙስ በተረጋገጠ የፌስቡክ ገጹ ያሰራጨው ጽሑፍ ይጠቁማል። ኃላፊው እንዳሉት በ2016 ክረምት የተከሰተ ተመሳሳይ የውሃ ሙሌት የ28 የሚሆኑ ቀበሌያትን አፈናቅሎ ነበር። ይህ ዶይቸ ቬለ ነው። የኢትዮጵያ ሕዝብ ተወካዮች ምክር ቤት በ33ኛ መደበኛ ስብሰባው ከሰሞኑ ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ ከተገኘ ደግሞ ከ50 ሺህ እስከ 200 ሺህ ብር ባለው የገንዘብ መቀጫ እንዲሁም ከ5 ዓመት የማይበልጥ ጽኑ እስራት እንዲቀጣ ይደነግጋል። ባለሙያዎች ግን የግንዛቤ ስራ መስራትና
ተተኪ አገልግሎት የሚሰጡ ምርቶችን ማቅረብ ቅድሚያ ሊሰጠው ይገባል ይላሉ። የአዲስ አበባው ዘጋቢያችን ስዩም ጌቱ ተጨማሪ ዘገባ አለው። በውሃ መስኖ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ በኩል ለምክር ቤቱ የቀረበው የአዋጁ ይዘት ከተብራራ በኋላ በምክር ቤቱ አባላት በሙሉ ድምፅ ነው የጸደቀው። የህጉ መጽደቅ መልካም ጎኑ ይበዛል በሚል አስተያየታቸውን ለዶይቼ ቬለ የሰጡ በአዲስ አበባ ዩኒቨርሲቲ አካባቢ ጥበቃ ፕሮፌሰር ተሾመ ሶሮምሳ የወጡትን ህግጋት ግን ወደ ተግባር ማስገባት ትኩረት ሊሰጠው የሚገባ ጉዳይ ነው ይላሉ። ህጉ ጥሩ ነው። እንደ ሩዋንዳ አሁን ኪጋሊ በጣም የጸዳች ከተማ ነች። ኢቭን አየር ተሳፍረ በፕሌን ተሳፍረ ወደዛ ስትሄድ የትኛውም ፕሌን ኪጋሊ ከመውረዱ በፊት ፌስታል የያዛችሁ ሰዎች ወደ ዌስት ባስኬት ጣሉ ይባላል። በቃ ይዘህ እዛ ከተማ አትገባም ማለት። አሁን እኛ የኮሪደር ልማቱን የጀመርነው አንዱ እሷን ከተማ እሳቤ ውስጥ አስገብተን ጸዳጅ ክሊን የሆነ ከተማ የሆነው ብዙ ነገሮችን ኢንፎርስ በማድረግ ነው። ለሚገርምህ ቆሼ ሄዶ ማየት ነው የተከመረ ነገር። ሌሎች ሀገሮች እንዲህ ክምር ቆሻሻ የላቸው። ቬና የምትባል በዓለም አንደኛው ከተማ ነው። ቆሻሻ እዛ ይጣላል፣ ወደ ኤነርጂ ይቀየራል። ኒውዮርክ ያለው ፋርማሲ ነው ማለት ያን ያህል የጸዳ ነው ማለት። ስለዚህ አሁን እኛ ወንዞቻችን ኮምፕሊትሊ ነው የተበከሉት በፕላስቲክ። አሁን በፕላስቲክ ከረጢቶች ክልከላ ላይ የወጣውን ህግ አግባብነትና ህጉን ተከትሎ የተጣሉ ቅጣቶች መኖራቸውም አግባብነቱ እንደሚጎላ በመግለጽ በአሁናዊ ሁኔታ በአዲሱ ረቂቅ የተቀመጠው የመቀጫው ገንዘብ ግን የተጋነነ ሳይሆን እንዳልቀረም አንስተዋል። የኛ ህግ የጸደቀው ይዞ የተገኘ ከ2,000 እስከ ምናምን ሺህ ብር የሚል ሁሉ አለና ቅጣቱ ትንሽ ሊበዛ ይችላል፣ ግን ልናስብበት ይገባል። አሁንም አንደኛ አዌር አሁን ህጉን ፎርስ ካረግ ቅጣቱን ልትጀምር ነው፣ እስሩን ልትጀምር። እኛ ሶሻል ሚዲያ ላይ ስለምንውል ነው የሰማነው። ሌላ ያልሰማ ማጥተዋል። ገጠር ያለው አልሰምተሰን ተሸክሞ ይመጣል። በእኔ እይታ ይሄንን አዌር ለማድረግ ትንሽ ጊዜ ይፈልጋል። ግሬስ ፔሪድ ሰው እስኪያውቅ ድረስ እስከዚህ ድረስ ቅጣቱን ኢንፎርስ ባናረግ የሚል እይታ አለኝ። ሁለተኛ እንትና ትንሽ የበዛች ይመስለኛል። ከ2 እስከ 5,000 የሚለው እንደው እንደ ማስተማሪያ ነገር ብናረግና ብንጀምር የሚል ምልከታ አለኝ። ኦልሬዲ በጸደቀ ጉዳይ ላይ ነው የምናወራው። የፕላስቲክ ከረጢቶች ለአካባቢ ጥበቃ ጠንቅ መሆናቸው ግልጽ ነው በማለት አስተያየታቸውን የጀመሩት የምጣኔ ሀብት ባለሙያ አቶ ሸዋፈራ ሽታሁን በፊናቸው አንዳንድ የቆዩ ልማዶች በአጭር ጊዜ ውስጥ ሊነሱ የማይችሉበት እድል በመኖሩ የህጉ ዓላማ ህብረተሰቡን በመቅጣት ገቢን ከማሰባሰብ ይልቅ ተኪ ምርቶችን በማቅረብ ግንዛቤ መስጠቱ ላይ ግን ሊያተኩር ይገባል ባይ ናቸው። እንዲህ ያለ ህግ ሊወጣ ይችላል፣ ሊከለከል ይችላል እና መንግስት እያጤነው ነው የሚል ነገር እንደ መንደርደሪያ ሀሳብ የማቅረብ ዝንባሌ ቢኖር ጥሩ ነው። ግን አሁን ፌስታል ለምሳሌ ከሱቅ ዕቃ ተገዝቶበት የተያዘ ሰው የሚቀጣው ቅጣት ደግሞ ከኑሯችንም አኳያ አብዛኛው ህዝብ በድህነት ውስጥ ያለ ማለት ድሃ በሚባል የገቢ መጠን ውስጥ እዛ ክልል ውስጥ ያለ ስለሆነ በአጭር ጊዜ ውስጥ ይህን ነገር ማሻሻል እንችላለን ወይ ነው ያሳስበኛል። እና በቅጣት ገቢን የማሰባሰብ ዝንባሌ በመንግስት በኩል መታየቱን በአንድ ሽንቁር ታሳያለች፣ ቀዳዳ ታሳያለች ብዬ ነው እኔ የማስበው። እና ማስረዳት ሁኔታ ከሲቪክ ማህበራት ከሚዲያውም የሚጠበቅ ነው የሚሆነው። በምን እንዲተካ ተዘጋጅቶለት ነው ወይ በአጭር ጊዜ ውስጥ አሁን ፌስታልን ከገበያ ለማውጣት የተሞከረው ወይም በሰፊው የመጠቀሙን ነገር ተጠቅሞ ሰውን በመቅጣት ገቢ መሰባሰብ ነው የሚለው ነገር መንግስት መመለስ ያለበት ይመስለኛል።